ደስታዬ ስኬትሽ ስኬቴ ተስፋሽ ተስፋዬ ጉጉትሽ ጉጉቴ ስላንቺ መኖር ነው ይኸው ነው ሕይወቴ ይኸው ነው ሕይወቴ አንቺን ከፍቶሽ ማየት አይችልም አንጀቴ አይችልም አንጀቴ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? እንዴት አረፈዳችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ሀይሚዬ ስቶሪ ላይ ያደረገችው ደስታሽ ደስታዬ ነው፣ ስኬትሽ ስኬቴ ነው፣ ተከፍተሽ አዝነሽ ማየት አልፈልግም የሚለውን ሙዚቃ አድርጋለች ማለት ነው። እንግዲህ ኮፒራይት ካልሰጠኝ ደግሞ አድርጌላችኋለሁ እና ያው ስኬትህም ስኬቴ ነው፣ ደስታህም ደስታዬ ነው፣ ተከፍተህ አዝነህ ማየት አልፈልግም ማለት ነው። እና ውዶቼ ይህን ሙዚቃ ሰማ በነገራችን ላይ የሆነ አልቅሽ አልቅሽ የሚለኝ ነገር አለ ማለት ነው። እና ለምን እንደሆነ አላቅም፣ የሆነ ሙዚቃ ያሳዝናል ምናምን እና ያው ጥሩ ነው እኮ መልእክቱ ጥሩ ነው፣ ደስ ይላል። ግን በጣም ለምትወዱት ሰው የራሳችሁ ሰው ለእናታችሁ ለአባታችሁ ሊሆን ይችላል፣ ለፍቅረኛችሁ ሊሆን ይችላል፣ ለጓደኛችሁ ምርጥ ጓደኛ ካላችሁ ሊሆን ይችላል፣ ባላችሁ ሊሆን ይችላል። ብቻ ግን የራሴ ለምትሉት ሰው የሚገባ ሙዚቃ ነው ማለት ነው። ደስታው የሚያስደስታችሁ፣ ስኬቱ የሚያስደስታችሁ፣ ለደቂቃም ቢሆን አዝኖ ወይም ተከፍቶ ማየት የማትፈልጉት ሰው አይነት ነው እንግዲህ ይሄ ሙዚቃ የሚገባው ማለት ነው ውዶቼና ስሰማው በጣም ሆድ ያስብሳል። በተለይኛ ሰው ሀገር ላይ ያለን ሰዎች ምናምን ትንሽ ነገር አይደለም ይበቃል። እና የሚገርማችሁ ስቶሪ ላይ ገብቼ በዛኛው ስልክ የነበረ ያየኋት እንደነገርኳችሁ ማለት ነው። ይሄኛው አላሳይ ያለኝ ነው፣ እኔ ለምን እንደሆነ አልገባኝም። ያው የኔ ብቻ አይደለም የብዙ ሰዎች እንደዚህ እያሉ ነው፣ ስቶሪ እያሳየን አይደለም ማለት ነው። የሀይሚዬና የብሩኬን እና በተደጋጋሚ እኔ ስለምገባ በዚህ ስለሆነ ብዙ ጊዜ የምገባው ለዛ ይሁን አላቅም። ብቻ ቲክቶክ ካምፓኒ ነው እንግዲህ እንደዚህ አይነት ነገሮችን እንትን ያደርገውና አላቅም ለምን እንደሆነ እና በሽታው እስኪለቀው ድረስ እንግዲህ በዛኛው ስልኬ እያየው ነው። ስቶሪ ላይ ምናምን ካደረጉ በዛኛው ስልኬ ይደርሰኛል ማለት ነው ውዶቼ። እና ለማንኛውም ውዶቼ ፈታ በሉ፣ አትጨነቁ። በጣም ብዙዎቻችሁ እንግዲህ እያለቀሳችሁ ምናምን ሐኪም ቤት ሁላ የገባችሁ አይቻለሁኝ እንግዲህ ቲክቶክ ላይ ምናምን እና ኧረ ተው፣ እኔ በምን አይነት ቋንቋ ልንገራችሁ? ማለት መግባቢያችን እንግዲህ የኢትዮጵያ ኦፊሻል ቋንቋ አማርኛ ነው አይደለ? ስለዚህ እኔ በምን አይነት ቋንቋ ልንገራችሁ? ስራ ነው፣ አትጨነቁ። ሰው ሀገር ላይ ራሳችሁን አትጉዱ። ምን ጉር ናችሁ ውዶቼ? ምን ጉር ነው? ለምን ታያላችሁ? እንዲህ የሚጎዳችሁ ከሆነ እኮ ርዕሱን ታብሌሉ ላይ አይታችሁ ርዕሱን አይታችሁ በቃ ከፍታችሁ ተውላችሁ እንዲቆጥርላቸው። ከዛ ውጪ እንትን ማለት ትችላላችሁ፣ አለማየት እኮ ትችላላችሁ። ለምንድን ነው ራሳችሁን የምትጎዱት? ካለፈው አትማሩም እንዴ እናንተ? ቆይ እንዴ ሰው ሀገር ላይ የወጣችሁበትን አላማ አትርሱ። በቃ የወጣችሁበትን አላማ አትርሱ። እናት አባቶች አሏችሁ፣ ቤተሰብ አላችሁ አይደለ? ይፈልጓችኋል እኮ እነሱ። ለራሳችሁ ራሳችሁ እንኳን ባትሆኑ ቢያንስ ለቤተሰቦቻችሁ አስቡ። እንዴ ሰው ሀገር ላይ መታችሁ ተው ይሄ ነገር ስራ ነው ስትባል አሰሙም። በግድ እውነት ነው ብላችሁ ታለቅሳላችሁ፣ በግድ ማለት ነው። እኔ እንኳን አሁን ትናንትና ራሱ መግቢያ ላይ ነው የተናገርኩት፣ ይሄ ነገር ስራ ነው ግን ደግሞ የስራው አካሄድ ደስ አይልም። የስራውን አካሄድ ቢያስተካክሉት አሪፍ ነው ብዬ አስተያየት ስሰጥ ይሄ ስራ አይደለም ብለው የሚያለቅሷሉ፣ ኮሜንት ላይ ማለት ነው የሚያለቅሷሉ። ሰው እየተነገራችሁ የማትሰሙ ከሆነ ምንድን ነው የምትደረጉት እናንተ? እሺ እንዴ ከዚህ በፊት በፍቅር እየመጡ እንደዚህ ደሳስ በሚል ነገር እየመጡ ሲያስደስቱና አሪፍ አሪፍ ቪዲዮ ሲያደርሱና ቲክታክ ላይ በቃ አንዳንዶቻችሁ ይሄ ግርግርና ጭቅጭቅ የናፈቃችሁ ልጆች ድራማ ናፈቀን፣ ድራማው ይጀመር፣ ቲክታክ ውጭራ አለ ምናምን እያላችሁ ስትሉ ነበረ። ገባችኋል? እነዚህን እህቶች፣ እነዚህን የዋህ ሚስኪን እህቶች፣ ራሳቸውን የሚጎዱ እህቶች አላሰባችሁም። እና ታው ባካችሁ። ለምንድን ነው እንደዚህ የምትጎዱት እናንተ? ራሳችሁን አትለወጡም፣ አትቀየሩም፣ ከትናንት አትማሩም እናንተ። በፈጣሪ እኔ ለእናንተ ከዚህ በላይ ምንም ማድረግ አልችልም። አላህ ልቦና ይስጣችሁ። ተው፣ ወደ ራሳችሁ ተመለሱ፣ ለራሳችሁ አስቡ። በቃ ጨርሻለሁ። እኔ ከዚህ በላይ ምንም ማለት አልችልም። የምሬን ነው እንዴ። እና ከቻላችሁ መልካም አስተያየቶቻችሁን ጻፉላቸው፣ ካልቻላችሁ ደግሞ ዝምታ ወርቅ ነው ውዶቼ። በትዕግስት መጨረሻውን ማየት መጠበቅ ነው።
አሁንም ደጋግሜ የምነግራችሁ ነገር እነሱ ያደረጉ ያሉት ሆነ እያሳዩን ያለው ነገር ስራና ስራ መሆኑን ነው እና አካሄዱን አስተካክሉት። አስተካክላችሁ መስራት የምትፈልጉ ከሆነ አስተካክላችሁ ለመቀጠል ሞክሩ እያላችሁ መልካም አስተያየቶቻችሁን ጥሩ አስተያየታችሁን አስቀምጡላቸው። ካለበለዚያ ግን አሁንም እንደዚህ ሆነው የማይሰሙ ከሆነ ደግሞ መጨረሻውን ዝም ብሎ ማየት ነው። ገባችሁ? ከራሳቸው በላይ ስለ ራሳቸው የሚያውቅ የለም። እኛ ምክርና አስተያየት ነው የምንሰጠው። እነዚህ ልጆች ነገ መጥፎ ቦታ ላይ እንዳይሆኑ ጥሩ ደረጃ ላይ እንዲደርሱ ነው አይደል ስለምንወዳቸው አንዳንድ ነገሮች የምንናገረው። መስማት አለ መስማት የነሱ ፈንታ ነው። የሚፈልጉትን ወይም ደግሞ ለነሱ ይጠቅመኛል ያሉትን ነገር ምክሮች ሊወስዱ ይችላሉ። ስለዚህ እኛ ደግሞ የበኩላችንን አስተያየት እናስቀምጣለን። ይሰሙታል፣ ያዳምጡታል፣ ከዛ የሚፈልጉትን ይወስዳሉ፣ የማይፈልጉትን ይተውታል። ገባችሁ አይደለ? እና እነሱ ያውቃሉ ከምንም በላይ እና ምልላችሁ ነው ሰው ግርግርና ጭቅጭቅ እንደሚወድ የታወቀ ነው። ዛሬ ላይ ዝቅ ብለን ብንሰራ ለነገው ከፍታችን ይሆናል በማለት ብሩኬም እኔ ወንድ ልጅ ነኝ ልሰደብ ከተሰደብኩ አይቀር በቃ እንዲ ነው ከኦዲየንስም ያለውን ነገር ሰሙ ጨማምረው ምናምን በዚህ በተጨማለቀ ነገር መጡ። ገባችሁ? እና በዙሪያቸው ያሉት ሰዎች ራሱ እኛ እንድናምን እያሉ ብሩኬን እንዲ ነው አንተ ምን ሆነህ ነው አንተ እንደዚህ ነህ አንተ በቃ እየተሳደቡ ምን እያሉ መጥተዋል። በዙሪያቸው የራሳቸው ሰዎች እንኳን ማለት ነው። እና እዚህ ጋር ብሩኬ አንገቱን ድፍት ትናንትና አሁን ማለት ነው በቃ ካሜራ ራሱ ለማየት እኮ ምንም አሟልቶ እኮ ራሱ አላየም ዞር ብሎ ማለት ነው። ምክንያቱም ስራው የሚያስጠላ እንደሆነ ለራሱ ገብቶታል። ግን በቃ ጨክኜ የቆምኩበት ሾህ ላሆኑ ሊከብደኝ ይችላል እወጣዋለሁ ችግር የለውም በማለት ነው እንግዲህ ዝም ብሎ በጭፍን እንትን እያለ ያለው ማለት ነው። ግን ደግሞ ያነ ልክ ነው ብዬ አላስብም። በዚህ ልክም እንትን መስዋዕትነት መሆን ወይም ደግሞ ላይክ እንዴት ነው ለነገ ለተሻለ ህይወት ሲባል እንደዚህ በቃ እየተሰደቡ ምናምን ስድቡ ኖርማል ነው ችግር የለውም። ግን አንዳንዴ ሚዲያ የያዘው ነገር አይለቅምና በቃ ለወደፊታቸው አሁን የሚወጣው ካፋቸው የሚወጣው ቃል ምናምን ከባድ ነውና የሰው ልጅ ነገ ምን እንደሚፈጠር ምን እንደሚሆን አይታወቅም። ገባችሁ? በተስፋ ነው የምንኖረው ሁላችንም አይደለ? እና እንደዚህ አይነት ነገር በሚሰሩ ሰዓት እኛን ለማሳመንም ሲሉ ነገሮችን በቃ እንደ እውነት ለማስመሰል ሲሉ አንዳንድ የሚናገሯቸው ቃላቶች አሉ ምናምን እነዛ ነገሮች ደግሞ ለነገ ህይወታቸው ጥሩ ላይሆን ይችላል በሚል ነው እንጂ ይሄ የሰው አፍ ምናምን ሰው ምናምን የሰው ነገር ተውት ውዶቼ። ምክንያቱም ዛሬ እንደፈለገ ሰድቧችሁ ረግጧችሁ ነገ ተመልሶ በፍቅር ስትመጡ ወይም ደግሞ ጥሩ ነገር ስትሰሩ ደግሞ ነገ መልሶ የሚያጨበጭብ ሰው ማለት እንደዛ ነው። ገባችሁና የሰው ነገር ምንም ማለት አይደለም። ግን ደግሞ በቃ ከፈጣሪም ጋር ያለመቀያየም አንዳንዴ የምናወራቸውን ነገሮች እንደዚህ አይነት ነገሮች በምንሰራ ሰዓት በጣም ከባድ ነውና ያ እንዳይሆን ነው በቃ። እና ይሄን ነገር አስተካክላችሁ ብትቀጥሉት መልካም ነው። ብሩኬ ይሆን ያሰበው ነገር እንዳለ ያስታውቃል። በፍጹም ያሰበው ነገር አለ እንጂ የትናንትናውን እንትን በፍጹም ሊቀበልም አይችልም። እንደ ድራማውም እንደንትንም ስንሄድ በድራማው መንገድ የሆነ ያሰበው ነገር አለ። ግን አንዳንዴ ምን ይባላል የቆጡን አወርድ ብላ የብብቷን ጣለች ነው የሚባለው። በቃ አሁን ሌላ ነገርን አስተካክላለሁ ስትሉ ከቅፋችሁ ያለውን ሰው ወይም ደግሞ የራሳችሁን ሰው ልታጡ ትችላላችሁ። ገባችሁና አንዱን አስተካክላለሁ ስትሉ አንዱ ሊሰበርባችሁ ይችላል። አንዱን መንገድ እጠርጋለሁ ስትሉ አንዱ ደግሞ ተጣሞ ሊሄድባችሁ ይችላል። እና ያን ነገር ጥንቃቄ ማድረግ መቻል አለበት ብዬ አስባለሁኝ። ያሰበው ነገር በእርግጠኝነት ያሰበው ነገር አለ ብዬ አስባለሁ። በቃ ማለት እሷን በሲስተም ወይም ደግሞ በቃ በታክቲክ እንትን ለማለት ነገሮችን ትክክለኛ መረጃ ለመጨበጥ ለሌሎቹም አጠገቡ ላሉትም ለኦዲየንስም ሆነ ለሁሉም ሰው ለማሳየት ትክክለኛ ነገር እጁ እስከሚገባ ድረስ ልታገስ ከዛም በኋላ ነገሮችን ይስተካከላሉ ብሎ ስለሚያስብ ይሆናል። ያን ነገር ሲያደርግ ግን በምክክር መሆን አለበት ብዬ አስባለሁ። በተለይ ከሀይሚዬ ጋር በጣም ሊመካከርበትና ሊያወራበት የሚገባው ነገር ነው እንጂ በራሴ መንገድ ይሄን ነገር አስተካክላለሁ ብሎ ካሰበ ያንዱን አስተካክላለሁ ሲል በዚህኛው በኩል ደግሞ የራሱ ሰው እንዳይጎዳበት ነገሮችን ቆም ብሎ አስቦ ሊሆን ይገባል የሚያደርገው ነገር ማለት ነው እንጂ ያለ ምክንያት እንደዛ እንትን አላለም። ሜቢ ደግሞ ዛሬ ሀሳብ ተቀይሮ ሊመጣ ይችላል፣ አላቅም። ያው እንደነገርኳችሁ ይሄን ነገር
ስራውን ለማስፋት ነው በቃ እንደዚህ አይነት ነገር እንትን ያለው እና የሱ ደግሞ የሆነ በቃ ያሰበው ነገር ስላለ ነው እንጂ እናንተ እንደምታስቡት አሁን ሀይሚዬን ለማራቅ ወይም ደግሞ እዩና ወዷት ምናምን የምትሉት ነገር ምንም አይሰራም። እዚህ ጋር ዜሮ ነው። ገባችሁ አይደል? ምንም አይሰራም። እንደዛ ቢሆን ኑሮ በዚህ ልክ ለምን ይጓዛል? እሱም እኮ እየተናገረ ነው። እሷን በፈልጋት ኑሮ እኔ ለምን እዚህ ጋር ቁሜ እከራከራለሁ? እኔ ለምን እዚህ ጋር እንትን እላለሁኝ? በዚህ ልክስ ለምን እጓዛለሁኝ? እሷን በፈልጋት ኑሮ እኮ እንደዚህ መከራከርም መጓዝም አይጠበቅብኝም እያለ ተናግሯል። እሷ እንደማይፈልጋት የታወቀ ነው። ሀይሚዬ ናት ምርጫው፣ የሚያፈቅራትም ሀይሚዬ ነው። ከሀይሚዬ ውጭ ወደ ውጭ ነው። ገባችሁ? ግን እሱ ያሰበው ነገር አለ፣ ሊያስተካክለው የፈለገው ነገር አለ። ገባችሁ? እና ነገሮችን ደግሞ በዝምታ ላድርጋቸው ወይም ደግሞ እንዴት ነው ይሄ በመጋፈጥ ወይም ደግሞ በሀርድ መልክ ከሆነ ልክ ላይሆን ይችላል። እና እነዚህ ነገሮችን በታክቲክ ልጨርሳቸው አይነት ነገር ብሎ አስቦ ሊሆን ይችላል። ገባችሁ? ሜቢ አዲስ አበባ ሂዶ እሷም ከሄደሽ በኋላ ምናምን ከዛ ዲኤንኤ አዲስ አበባ ይደረግ ስንላል ነበረ እዛ ለማድረግ አስቦ ሊሆን ይችላል። ብቻ የሆነ ያሰበው ነገር አለ። በቃ ያሰበው ነገር እንዳለ ነው። አሁን የትናንትናው ሪያክቱ ምናምን የሆነ ያሰበው ነገር እንዳለ ትንሽ ጊዜ ብቻ ጠብቂ ምናምን ሲል ነበር ሁላ ከሰማችሁት ማለት ነው ሀይሚዬን። እና ግን እኔ አሁን እዚህ ጋር እያልኩ ያለሁት ምንድነው አሁን ያን ነገር አስተካክላለሁ ብቻዬን አስተካክላለሁ ብሎ ሲያስብ ሀይሚዬ በዚህ በኩል እንትን እንዳትጎዳ ወይም ደግሞ እንዳትርቀው ነው እኔ ሀሳቤ ማለት በድራማው እንጂ በሪሊ ሆኖ አይደለም። አሁንም እየነገርኳቸው ያለሁት በድራማው ግን እንደዛ ነው። ገባችሁና አንድ ነገር ልናስተካክል ስንፈልግ በተለይ ፍቅር ውስጥ ወይም ደግሞ ባልና ሚስት ውስጥ ትዳር ውስጥ ሆነን ብቻችንን የሚባል ነገር አይሰራም እዚህ ጋር ውዶቼ። ምክንያቱም ብቻችሁን ልታስተካክሉ በምትሞክሩ ሰዓት ብዙ የምታበላሿቸው ወይም ደግሞ የምታጧቸው ነገሮች ይኖራሉ። ስለዚህ የራሳችሁ ሰው ጋር ባለቤታችሁ ጋር ወይም ደግሞ የፍቅር አጋራችሁ ጋር በመወያየት ግልጽ በመሆን ሊሆን ይገባል። ገባችሁ? እኔ እሱን ነው ማምነው። እና የሆነ ነገር እንዳሰበ ግልጽ ነው ብሩኬ። ያለ ምክንያት እንደዛ አይሆንም፣ እንደዛ አይፈዝም፣ እንደዛ እንትና ደግሞ ፈዘዘ ምናምን እያላችሁ ደግሞ ሌላ ነገር እንትና አትበሉ። ገባችሁ? እንደዛ አይነት ነገር አትጻፉ። ምክንያቱም እነሱ አንዳንዴ ብዙሃኑ እንደዛ የሚል ከሆነ የኦዲየንስን ደካማ ጎን አይተው በዛ መንገድ ይመጣሉ። ስለዚህ ተው፣ ያልሆነ ነገር አትጻፉ። በቃ ተው። ሃይማኖት ያለው ሰው ሲጀመር እንደዛ አይነት ነገር አይጽፍም። ራሳችሁ መንገድ እየሰጣችሁ ነው ሰይጣንን የምታሰፉት። ስለዚህ እንደዚህ አይነት ነገሮችን አትጻፉ በቃ። እና ምልላችሁ ነው ብሩኬ የሆነ ነገር እንዳሰበ ያስታውቃል። በጣም ነገሮችን ጭክን ብሎ የትናንትናው ውሳኔ እንደወሰነና በቃ ሳይፈልገው እንትን እንዳለ በቃ ነገሮችን ለማስተካከል ሲል ብቻ አንዳንዴ ሳንፈልግ የምንገባበት ነገር የለም። እንደዛ በቃ እንደዚህ አይነት እንትን ውስጥ ነው እሱ ያለው ማለት ነውና ያ ሲሆን ግን እሷ ጋር ቅመምዬ ጋር በመመካከር መሆናል ሲጀመር ማለት ነው። ትናንትና ቅመምዬም ባለፈው እስኪ አብራን ትኑርና እስኪ እናያታለን ምን እንደምታመጣ፣ ወይ እኔን ትገላለች ወይ አንተ ልትገል ነው ወይስ ምን ልታረግ ነው እስኪ እናያታለን ምናምን ስትል ነበርና ካንቺ ሀሳብ ተነስቼ ነው አለ ትናንትና። አሁን ያንን ሀሳብ ሲያመጣ ማለት ነው አንቺ እንደዛ ስላልሽ ነው አለ። ግን እሷ እንደዛ ብትልም ያን ነገር እሱ ማድረግ የለበትም። ግን ደግሞ ቅመምዬም ደግሞ እንደዛ ማለትም የለባትም። ሲቀጥል ራሷን ምርጫ ውስጥ ማስገባትም የለባትም ሀይሚዬ ማለት ነው። ሌላው ደግሞ ያንተን ውሳኔ አከብራለሁ ሳይሆን አብረን የምትወስነው ውሳኔ አብረን ተነጋግረን የምትወስነው ውሳኔ እንወስናለን አንድ ላይ ብላ በመነጋገር አብረው ወስነው መተው ነው ለእዩ ማሳወቅ ያለባቸው እንጂ ቅመምዬ መጀመሪያ ቀድማ መታ ከዛም በኋላ ምን ወሰንክ ብላ መጠየቅ የለባትም። ይሄ ህይወት ነው አይደል? የሁለታቸውም ህይወት ነው። ስለዚህ አብረው ነው ተነጋግረው መወሰን ያለባቸው እንጂ ብሩኬ ለብቻው አስቦ መጥቶ ምናምን አይደለም። በቤቱም ቢሆን ሀይሚዬ አይ ይሄ የኔ ቤትም ነው ስለዚህ እኔ ቤት ያላስገባት ማለት ትችላለች ማለት መብት አላት። ገባችሁ አይደለ? ብቻ መወሰን የሚባል ነገር የለም። ይሄ ሁለታቸውም ህይወት እስከሆነ ድረስ ሁለታቸውም አንድ ላይ ቁጭ ብሎ አውርተውበት ነው የሚወስኑት። ግን ዝብርቅርቅ አድርገው ነው ድራማውን ያመጡት ማለት ነውና ብቻ ዞሮ ዞሮ አካሄዳችሁን አሳምሩ ነው የምለው። አካሄዳችሁን አሳምሩ። ከዛ ውጪ እህቶቼ አትጨነቁ፣ አታስቡ። መልካም ቀን ይሁንላችሁ። ባይ ባይ።